ጤና ይስጥልኝ። ሰኔ 16 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የአሳምነው እዝ አርበኞች የትግል ቀጠናቸውን ከአማራ ክልል ውጭ በስፋት በማሸጋገር በኦሮሚያ ክልል ምስራቅ ሸዋ ዞን አዳማ ወረዳ እጅግ ከባድና መብረቃዊ እርምጃ በመውሰድ የአገዛዙን ኃይል አከርካሪ መስበራቸው ታወቀ። የእዙ አርበኞች ወደ ኦሮሚያ ክልል አዳማ ወረዳ ዘልቀው በመግባት ካካሄዱት ውጊያ በተጨማሪ በሀገረ ማርያም ከሰም፣ በምንጃር ሸንኮራ፣ በዮላት፣ በቅዱስ ጌም፣ በስቻት፣ በምንታምር፣ በአክሪሚትና በሰቀዋጮ ቀበሌ ለአስጨራሽ ትንቅንቅ በማድረግ የጥላትን የብልጽግና ጦርን አሽመድምደው አኩሪ ድል አስመዝግበዋል። በአዳማ ወረዳው ተጋድሎ አንድ የአዳማ ወረዳ ከፍተኛ አመራርና በወረዳው ስር የአንድ ቀበሌ ፖሊስ አዛዥ ኮማንደርን ጨምሮ በርካታ ያገዛዙ ወታደሮች ሲደመሰሱም አንድ የአካባቢው የሚሊሻ ጠርናፊ በለስ ቀንቶት በጀግኖቹ እጅ ከፈንጅ ተማርኳል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ቀጠና በአማራ ሳይንት ግንባር ስድስተኛ ቀኑን ባስቆጠረው ተጋድሎ 136 ያገዛዙ ወታደሮች ሲገደሉ እጅግ ወሳኝ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ገቡ። በጓሜዳ፣ በተድባበ ማርያም፣ በአንበሳ ማሰሪያም፣ በተሮ ሜዳ፣ በዋሮ ቀጠናዎች በተደረገ ተጋድሎ የአገዛዙ ወታደራዊ ኃይል 360 ዲግሪ በፋኖ ተከቦ እንዳይሸሽ እንዳያመልጥ ተደርጎ ተሽመድምዶ አልቋል። በአየር ኃይልና በከባድ መሳሪያዎች ታግዘው በሁለት ጀኔራሎች እየተመራ ተንቀሳቅሶ የነበረው የጠላት ጦር ከባድ የሆነ የጸረ ማጥቃት እርምጃ ተወስዶበት 130 ወታደሮቹ ተገድለውበት ሲበታተን በቁልፍ ወታደራዊ ስፍራነቱ የሚታወቀው ጓሜዳና አካባቢው በወገን ኃይል ቁጥጥር ስር ውሏል። መረጃውን ታደምጡታላችሁ። በደራና አካባቢው አገዛዙ በድሮን ሽፋን ጭምር በመስጠት ከኦነግ ሸኔ ታጣቂዎች ጋር ተባብሮ በንጹሃኖች ላይ ጥቃት ከፍቷል። በዚህም በርካታ ሰብአዊ ጉዳት ደርሰዋል። ታደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እነዚህንና ሌሎች የዛሬ ሰኔ 16 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ቀጠና በአማራ ሳይንት ግንባር ስድስተኛ ቀኑን ያስቆጠረ ተጋድሎ እየተደረገ ይገኛል። በተጋድሎ 136 ያገዛዙ ወታደሮች ከመገደላቸው በተጨማሪ በርካታ የጦር መሳሪያዎችና ወታደሮች በፋኖ ተማርከዋል። ቁልፍ ወታደራዊ ስፍራዎችም በጀግኖቹ ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር አርበኞች ላለፉት 6 ቀናት በአማራ ሳይንት ግንባር በጓሜዳና በተድባበ ማርያም ከባድ ተጋድሎ በማድረግ አንጸባራቂ ድል ተቀዳጅተዋል። በተጋድሎ ጓሜዳና አካባቢው ሙሉ በሙሉ በፋኖ ቁጥጥር ስር ሲውል ወደ ተድባበ ማርያም አካባቢ ለመግባት ተክተልትሎ የተጓዘው የጠላት 11ኛ ዕዝ 204ኛ ኮር ሜካናይዝድና እግረኛ ሰራዊት ከፊትም ከጀርባም ጥቃት ተሰንዝሮበት በርካታ አባላቱ የፋኖ አፈሙዝ ሲሳይ ሆነው ሲቀሩ የተረፈው ኃይል በትንትን ወጥቷል። በቀጠናው አንበሳ ማሰሪያና ተሮ ሜዳ በተባሉ ቦታዎች የጥላት በርካታ አስከሬኖች የወደቁ ሲሆን ጥላት አስከሬኑን እንኳን ማንሳት የማይችልበት ሁኔታ ውስጥ እስኪደርስ ድረስ እርምጃ ተወስዶበታል። አጅባር የሚገኘው የአማራ ሳይንት ሪፈራል ሆስፒታል በጥላት ኃይል ቁስለኛ ወታደሮች ተጨናንቋል። በአካባቢው ከሚገኙ ሆስፒታሎች አቅም በላይ የሆኑ 3 አምቡላንስ ሙሉ ቁስለኛ ወታደሮች ከበለጩማ ወደ ደሴ መወሰዳቸው ነው የተገለጸው። ተድባበ ማርያምና አካባቢውን እቆጣጠራለሁ በሚል ቅጀት በሁለት ጀኔራሎች እየተመራ የተንቀሳቀሰው የጠላት ኃይል የሽንፈት ጽዋውን መጎንጨቱን ተከትለው በሕዝብ ዘንድ ከፍተኛ መነቃቃት የተፈጠረ ሲሆን ጥላትም የፋኖን የማድረግ አቅም ተገንዝቧል። ኃይሉ ደካማና ልፍስፍስ መሆኑም ታይቶበታል። በረሃ ድረስ ገባለሁ በሚል እብሪት በዋሮ ቀጠና በኩል ተጨማሪ ኃይል በማሰለፍ ተኩስ የከፈተው የጠላት ኃይል በአርበኞቹ ከባድ እርምጃ ተወስዶበት ብርቁስቁስ ወጥቷል። በምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ሸሁሴን ጅብሪል ሬጅመንትም የተወሰነ ኃይል ወደ አማራ ሳይንት በማሻገር በዋሮ ግንባር ያለውን የጥላት ኃይል ከታቦር አናብስቶች ጋር በመሆን ከባድ እርምጃ በጋራ ወስደውበታል። ጥላት ስፍር ቁጥር የሌለው እግረኛ ሰራዊትንና
መድፍን ጭምር በርካታ ከባድ መሳሪያዎች ወደ አማራ ሳይንት አስገብተው የአየር ኃይል ድጋፍ ተደርጎለትም ለማጥቃት አድርጎት የነበረው ሙከራ ከሽፎ ያሰበውን መፈጸም ሳይችል ቀርቶ ተሽመርምሮ ተበታትነዋል። በአጠቃላይ ከሳምንት በፊት ጀምሮ እየተደረገ ባለው ውጊያም 136 ያገዛዙ ወታደሮች ሲደመሰሱ፣ ይህ ቁጥር ሲሸሹ ተመተው በየጉራንጉሩ ወርቀው የቀሩ በርካታ ወታደሮችን አስከሬን ሳይጨምር መሆኑን ነው ከጀግኖቹ አንደበት ለማረጋገጥ የተቻለው። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአሳምነው እዝ አርበኞች የትግል ቀጠናቸውን ከአማራ ክልል ውጭ በማድረግ በኦሮሚያ ክልል ምስራቅ ሸዋ ዞን አዳማ ወረዳ እጅግ ከባድና መብረቃዊ እርምጃ በመውሰድ ያገዛዙን ኃይል አከርካሪ መስበራቸው ታወቀ። በተጋድሎ የእዙ አርበኞች በኦሮሚያ ክልል አዳማ ወረዳ ከወሰዱት እርምጃ በተጨማሪ በሀገረ ማርያም ከሰም እንዲሁም በምንጃር ሸንኮራም ከባድ ትንቅንቅ በማድረግ የጥላት ኃይል አሽመድምደው አኩሪ ድል አስመዝግበዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ስር ከሚገኙ ከነብሮና ከምኒልክ ሬጅመንቶች የተውጣጡ አርበኞች በቅንጅት 3 ቀናትን የፈጀ ተጋድሎ በማድረግ አኩሪ ድል አስመዝግበዋል። በምስራቅ ሸዋ ዞን አዳማ ወረዳ በመኩየ ቀበሌ ዘልቀው የገቡት አርበኞቹ ፈጽሞ ሊመከት የማይችል እርምጃ በመውሰድ ነው በርካታ አገዛዙ ወታደሮችን ከነ አመራሮቻቸው የአፈር ሲሳይ በማድረግ የድሉ ባለቤት የሆኑትም። በተጋድሎ ከወደ ፋኖ የተከፈተበትን ጥቃት የሚመክትበት ፋታ ያጣው አገዛዙ ኃይል ሙትና ቁስለኛውን አዝረክርኮ እግሬ አውጭኝ ፈርጥጧል። በተጋድሎው አንድ የአዳማ ወረዳ ከፍተኛ አመራር፣ ወረዳው ስር የመኩየ ቀበሌ ፖሊስ አዛዥ ኮማንደርን ጨምሮ በርካታዎች ሲገደሉ፣ አንድ የአካባቢው የሚሊሻ ጠርናፊ በለስ ቀንቶት በአርበኞቹ እጅ ከፈንጅ ተማርኳል። በተጨማሪም በውጊያው ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮችና ወታደራዊ አመራሮች በተጨማሪ የተለያየ አይነት በርካታ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በጀግኖቹ እጅ ገብተዋል። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ስር ከሚገኙት ከኃይለ ማርያም ማሞ ክፍለ ጦርና ከነበልባል ክፍለ ጦር የተውጣጡ አርበኞች በአገረ ማርያም ከሰም ወረዳና ምንጃር ሸንኮራ ወረዳ በተንቀሳቀሰው ያገዛዙ ኃይል ላይ ጥብቅ እርምጃ ወስደው እንዳሽመደመዱት ታውቋል። ንጹሐንን ለመጨፍጨፍና ሀብት ንብረት ለመዝረፍ በሀገረ ማርያም ከሰም ወረዳና በምንጃር ሸንኮራ ወረዳ ተንቀሳቅሰው በነበረ ያገዛዙ ኃይል ላይ 3 ቀናትን የፈጀ እርምጃ ተወስደዋል። በዚህም በርካታ የጠላት ወታደሮች ሙትና ቁስለኛ ተደርገዋል። ቁስለኛ ወታደሮች በበርካታ ተሽከርካሪዎች ተጭነው ወደ ሆስፒታል መወሰዳቸው ተረጋግጧል። በሌላ ግንባር ነበልባል ክፍለ ጦር ከሀገረ ማርያም ዮላትና ቅዱስ ቀበሌ በተንቀሳቀሰው የጠላት ሰራዊት ላይ ከባድ እርምጃ በመውሰድ ብትንትኑን የወጡ ሲሆን በተመሳሳይ በዚሁ አካባቢ ስቻት ተብሎ በሚጠራው ቀበሌ ላይ ሰፍሮ የነበረው የጠላት ኃይል ጥብቅ እርምጃ ተወስዶበት አካባቢውን ለቆ ለመፈርጠት ተገዷል። በሌላ አቅጣጫ በምንታበር በኩል ወደ አክሪሚት የገባ የጠላት ኃይል በጀግኖቹ የነበልባል ክፍለ ጦር ቃኞችና በክፍለ ጦሩ ስር የአንድ ሬጅመንት አርበኞች በቅንጅት ባደረጉት አውደ ውጊያ ሰቀዋጮ በምትባል ቀበሌ ላይ የጠላት ኃይል አፍረክርከውና አሽመድምደው በርካታ ወታደሮችን በመደምሰስ ቀጠናውን ተቆጣጥረዋል። ይህ ዜና እስከተጠናቀረበት ምሽት ድረስ ውጊያው በተለያዩ ግንባሮች አሁንም እንደቀጠለ ሲሆን ተጨማሪ አውደ ውጊያ መረጃዎችን አሰባስበን ይዘን የምንቀርብ ይሆናል። በሌላኛው መረጃችን በደራና አካባቢው አማራዎች ላይ ከባድ ጥቃት ተከፍቷል። አገዛዙ የድሮን ሽፋን ጭምር በመስጠት ወታደሮቹን ማሰልፈው ከኦነግ ሸኔ ታጣቂዎች ጋር በመቀናጀት ንጹሐንን እየጨፈጨፈ ነው። ሀብት ንብረት እያወደመ ነው። የቀንድ ከብቶችንም እየዘረፈ ነው። ይህንን የሚያደርገው በቅርቡ ተመርጫለው መንግስት ነኝ በሚል ያወጀው የብልጽግናው አገዛዝ ነው። በአካባቢው ከተገደሉ ንጹሐኖች በተጨማሪ 84 በላይ ወገኖች ታግተው ተወስደዋል። ከ400 በላይ የሚሆኑ የቀንድ ከብቶች ደግሞ ተዘርፈዋል ሲሉ ነዋሪዎች ገልጸዋል። በወርቀቱ ዋዜማ ላይ የሚገኘውና ጀንበር ያዘቀዘቀችበት የብልጽግናው አገዛዝ በደራ ጉንዶ መስቀል ወረዳ ነዋሪዎች ላይ መጠነ ሰፊ ግፍና መከራ እያደረሰ ነው። የኦህዴድ ቡድን ወታደሮች ከሸኔ ኃይሎች ጋር ተቀናጅተው በከፈቱ ጥቃት በርካታ ንጹሐን ወገኖች ሕይወታቸው አልፈዋል። በወረዳው ስር አባጦ ቀበሌ ነዋሪ የሆኑ ከ84 በላይ ንጹሐኖች ደግሞ ታግተው ተወስደዋል። በዚያው አባጦ ቀበሌ ከ400 በላይ የሚሆኑ የቀንድ ከብቶች ተዘርፈው መወሰዳቸው ነው ነዋሪዎቹ የገለጹትም። ትናንት ሰኔ 15 2018 ዓ.ም በተፈጸመው የዝርፊያና የእገታ ተግባር እጅግ አሳፋሪ የሚያደርገው ንብረታቸውን ከወራሪ ለመከላከል ዱላና እንጨት ይዘው የወጡ የአካባቢው ነዋሪዎች ላይ አገዛዙ የድሮን ጥቃት ፈጽሞባቸዋል። በዚህ የድሮን ጥቃት 7 ነዋሪዎች ወዲያውኑ ሕይወታቸው አልፏል። 11 ደግሞ ቁስለኛ ተደርገዋል። አገዛዙ በይልማ መርዳሳ በኩል በአየር ኃይል ሽፋን ከመስጠት ጀምሮ ወታደር በማሰለፍ ከሸኔ ታጣቂዎች ጋር ተቀናጅቶ በአማራ ተወላጆች ላይ ጥቃት ከፍተዋል።
ጥቃቱ አሁንም ተባብሶ ቀጥሏል። መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አንዲት የ13 ዓመት ታዳጊ በመከላከያ ሰራዊት አባላት በአሰቃቂ ሁኔታ መገደሏ ተሰምቷል። በምዕራብ አማራ ጎጃም ቀጠና ውንድጊ ተብሎ በሚጠራው አካባቢ ጥሩ ዓለም ገናዬ የተባለች የ13 ዓመት ታዳጊ በመከላከያ ሰራዊት አባላት በአሰቃቂ ሁኔታ መገደሏ ነው የተገለጸው። መረጃዎች እንደሚያመላክቱት ታዳጊዋ ይህ አሰቃቂ ድርጊት የተፈጸመባት ፋኖን የተቀላቀለ የቤተሰብ አባል ነሽ በሚል ስበብ ነው። ግድያ የተፈጸመው ሰኔ 14 2018 ዓ.ም ሲሆን የመከላከያ ሰራዊት አባላቱ ታዳጊዋን ከቤተሰቦቿ በመነጠልና ከመኖሪያ ቤቷ በማውጣት ከፍተኛ ድብደባ እየፈጸሙባት ወደ አደባባይ ከወሰዷት በኋላ ደጋግመው በመተኮስ እንደረሸኗት የደረሱን መረጃዎች ያሳያሉ። ይህንን በሚመለከት ተጨማሪ መረጃዎችን ተከታትለን ለእናንተ ለአድማጭ ተመልካቾቻችንና ለዓለም አቀፍ ሰብአዊ መብት ተቋማት የምናደርስ ይሆናል። ወደ ሌላኛው መረጃችን እናልፋለን። በምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ለአራተኛ ዙር አዳዲስ የኮማንዶ አባላትን ማስመረቁን አስታውቋል። የአማራን ሕዝብ የህልውና ትግል ወደ ላቀ ምዕራፍ እያሸጋገረ የሚገኘው የፋኖ ኃይል አቅሙን በዘመናዊ ወታደራዊ ስልትና በግዙፍ የሰው ኃይል በከፍተኛ ደረጃ እያጎለበተ መምጣቱን በተግባር እያረጋገጠ ይገኛል። ጥላት ላይ ከሚወሰደው ተከታታይና መብረቃዊ ጥቃት በተጨማሪ ራሱን በብቁ ሰራዊት እያደራጀ የሚገኘው በምኒልክ ዕዝ 105ኛ ኮር ነበልባሏ 29ኛ ክፍለ ጦር ለአራተኛ ተከታታይ ጊዜ በከፍተኛ የውጊያ ስልት የታነጹ አዳዲስ የኮማንዶ አባላትን አስመርቋል። በአማራ ህዝብ የትግል ጉዞ ውስጥ ትልቅ እመርታና ተስፋ እየፈጠረ የሚገኘው የምኒልክ ዕዝ 105ኛ ኮር ነፃ ቀጠናዎችን በማስፋትና የሰው ኃይሉን እጅግ ግዙፍ በማድረግ ረገድ እቅዶቹን በንቃት እየተገበረ ይገኛል። የዚህ ኮር ዋነኛ ሀድ የሆነችው 29ኛ ክፍለ ጦር የጥላትን ኃይል በደፈጣ ውጊያ፣ በመደበኛ ጦርነት እንዲሁም በልዩ የከተማ ውስጥ ኦፕሬሽን ስታሽመደምድ የቆየች ስትሆን አሁን ደግሞ የፋኖን አቅም ከምንጊዜውም በላይ መዘመኑን በሚያሳይ መልኩ በጥላት መዋቅሩ ሰርገው በመግባት ፍርክስክሱን የማውጣት ምትሃታዊ ጀብዶችን እየፈጸመች ትገኛለችም። ይህችው ክፍለ ጦር ያገዛዙን ወታደራዊና ፖለቲካዊ አቅም ክፉኛ ከማዳከም ጎን ለጎን ቀደም ሲል ለሶስተኛ ዙር ብቁ የፋኖ አባላትን ማስመረቋ የሚታወስ ሲሆን አሁን ደግሞ ትግሉን የሚመጥንና እጅግ የዘመን አቅም ያላቸው የኮማንዶ አባላትን ለአራተኛ ጊዜ በስኬት ማስመረቅ ችላለችም። መልመል የኮማንዶ አባላቱ ምንም እንኳን የተሟላ የስልጠና ግብዓት ባልነበረበት እጅግ ፈታኝ ሁኔታ ውስጥ ቢሆንም ላለፉት በርካታ ወራት የተሰጣቸውን እጅግ ከባድ የኮማንዶ ስልጠና ልምድን በተግባርም በጽንሰ ሀሳብም በከፍተኛ ጽናት ተወጥተዋል። በምረቃ ስነ ስርዓቱ ላይ የተገኙት የክፍለ ጦሯ ከፍተኛ አመራሮች ይህንን ከባድ ስልጠና በስኬት ላጠናቀቁ ምሩቅ የሰራዊቱ አባላትና በጽናት ላሰለጥኑ ጀግኖች አሰልጣኞች የከበረ ምስጋና አቅርበዋል። አዳዲስ የኮማንዶ አባላቱም የአማራን ሕዝብ ህልውናና ደህንነት በጀግንነት በጽናትና በመስዋዕትነት ለማስከበር ጽኑ ቃል በመግባት የምረቃ ፕሮግራሙ በከፍተኛ ድምቀትና ስኬት ተጠናቋል። በተያያዘ ዜና የምኒልክ ዕዝ 31ኛ ሰንጥቅ ክፍለ ጦር በጀነራል አሳምነው ጽጌ መታሰቢያ ቀን የተሃድሶ ፕሮግራም ማካሄዷ ተሰምቷል። የአማራ ሕዝብ የህልውና ትግል መሪ ኃይል የሆነው ፋኖም ከጦር ሜዳ ጀብዶዎች ባሻገር የታጋዩን ፖለቲካዊ ብስለትና የአመራርነትን ጥበብ ለማሳደግ የሚሰራው ስራም አዲስ ምዕራፍ ላይ መድረሱን አብስሯል። በታላቁ ሰማዕት ጀነራል አሳምነው ጽጌ መታሰቢያ ቀን በከፍተኛ ዲሲፕሊንና በፖለቲካዊ ብስለት የሚመራው ጀብደኛው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ለአባላቱ ሰፊ የተሃድሶ ስልጠናና ፕሮግራም አካሂደዋል። ከህልውና የጦርነት ትንቅንቅ ባሻገር የእያንዳንዱን የፋኖ አባል የግንዛቤ እድገት ማሳደግና ባለራዕይነትን ማስረጽ የትግሉ ዋነኛ ስትራቴጂ መሆኑ ይታወቃል። የዚሁ እቅድ አካል የሆነው ይህ የተሃድሶ ስልጠና የትውልድንና ሀገርን ለሚረከብ ኃይል የመሪነትና የኃላፊነትን አድማስ እያሳየ እንዲሁም ለአሸናፊነት የሚያበቁ ቁልፍ የሀሳብ መንገዶችን የተዘከሩበት ሆኖ ተጠናቋል። በዚህ ደማቅ ፕሮግራም ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ኃላፊ ሆነው አርበኛ ብርሃን አረጋ ተገኝቶ ከአማራ ፋኖ ለአማራ ህዝብ ምን ይጠበቃል? ህዝቡስ ምን ማድረግ አለበት? የህልውና ትግላችንን ለማሳካትና አሸናፊዎች ለመሆን ምን ይጠበቅብናል? ተሃድሶስ ለትግላችን ምን ያህል ያስፈልገዋል? በሚሉ ቁልፍና ስትራቴጂካዊ አጀንዳዎች ላይ ሰፊና ጥልቅ ትንታኔ የሰጠ ሲሆን በመድረኩም ላይ ከፍተኛ አዎንታዊ አንድምታ ተፈጥሯል። ትውልድ ተረካቢ የፋኖ ኃይል ከስሜታዊነት ማለትም ከፖፕሊዝም አስተሳሰብ በማውጣት ወደ አሰላሳይነትና ምክንያታዊ ትውልድ ለመቀየር የተሃድሶ ስልጠና መሰጠቱ ትልቅ መርታ መሆኑ ተገልጸዋል።
የክፍለ ጦር አመራርና አባላት እንደተናገሩት ይህ ስልጠና የነገውን ታጋይ ትግሉን በጠንካራ ኢኮኖሚ ዕቅድ፣ በረቀቀ የዲፕሎማሲ መስመርና በላቀ የፖለቲካዊ ልዕልና በመምራት ለህዝቦች ሁሉ የሚጠቅም ፍትሐዊ አስተዳደር ለመመስረት የሚያስችል አቅም የፈጠረ ነው። ትግልንና ታጋይን ለመጠበቅ ከዘመኑ የእድገት አድማስ እኩል የሚስፈነጠር ትውልድን በአስተሳሰብ ልህቀት ማብቃት ከጦርነቱ ግንባር እኩል ለህልውና ትግሉ ወሳኝ እርምጃ መሆኑ ላይ የጋራ መተማመን በመደረሱ የታድሰው ስልጠና በታላቅ ስኬት ሊጠናቀቅ መቻሉም ተነግረዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ትብብር ለኢትዮጵያ አንድነት መቀመጫውን አልረከብም አለ። ውሳኔውን የሚጥስ ተመራጭ ከፓርቲው ይሰናበታል ሲልም አስጠነቀቀም። አገዛዙ አደረግኩት ባለው አጠቃላይ የ2018 ዓ.ም ምርጫ የተሳተፈው ራሱን ትብብር ለኢትዮጵያ አንድነት ጥምረት እያለ የሚጠራው ፓርቲ ያሸነፋቸውን ወንበሮች ላለመረከብ መወሰኑን ገልጿል። የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ከቢቢሲ አማርኛ ጋር በነበራቸው ቆይታ እንደገለጹት ውሳኔው ምርጫውን ከመቀበል ይልቅ ለመደራደሪያ መሳሪያነት የያዙት አቋም ነው። ጥምረቱ በምርጫው የተሳተፈው ለቀረቡት ቅድመ ሁኔታዎች ምላሽ ይገኛል በሚል እምነት እንደነበር የገለጹት ኃላፊውም አገዛዙ ለሰላም፣ ለእስረኞች መፈታትና ለፖለቲካ ምህዳር መስተካከል ቀና ምላሽ ከሰጠ ውሳኔያቸው ሊቀይሩ እንደሚችሉ ጠቁመዋል። አቶ ጌትነት አክለውም ጥምረቱ በምርጫ የተሳተፈው የጨረባ ብለው በገለጹት ሂደት ውስጥ መንግስትን ወደ መነጋገሪያ ጠረጴዛ ለማምጣት እንደነበር ጠቁመዋል። አገዛዙ እስኪደራደር ድረስ ለምርጫ እውቅና እንደማይሰጡና ሌሎች ሀገራትም እውቅና እንዳይሰጡ ምትወታ እያደረጉ መሆናቸውን ገልጸዋል። ራሱን ምርጫ ቦርድ እያለ የሚጠራው የአገዛዙ ጋሻ ጃግሬ ይፋዊ ውጤት መሰረት ጥምረቱ በአጠቃላይ 7 ወንበሮችን ማሸነፍ ችሏል። 2 መቀመጫዎች በህዝብ ተወካዮች ምክር ቤት፣ 5 መቀመጫዎች በተለያዩም የክልል ምክር ቤቶች ናቸው። ጥምረቱ በአዲስ አበባ፣ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ሶስተኛውን ከፍተኛ ተመራጮችን ያስመዘገበ ፓርቲ መሆኑን መረጃዎች ያሳያሉ። በሌላ በኩል ጥምረቱ ተመራጮች የፓርቲውን የጋራ አቋም እንዲያከብሩ ማሳሰቡን የገለጸ ሲሆን የድርጅቱን ውሳኔ ጥሰው በግል ምክር ቤት የሚገቡ ተመራጮች ካሉም ፓርቲው ባወጣው የውስጥ ደንብና የሥነ ምግባር ሕግ መሠረት ተገቢውን እርምጃ እንደሚወስድባቸው አስታውቋል። አቶ ጌትነት ማንኛውንም እጩ ትብብርን ወክሎ ሊገባ አይችልም፣ እስከ ፓርቲ ማባረር የሚደርስ እርምጃ እንወስዳለን በማለት የፓርቲውን ጽኑ አቋም ከቢቢሲ አማርኛ ጋር በነበራቸው ቆይታም አንጸባርቀዋል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። ወደ ጎረቤት ሀገር መረጃችን እናልፋለን። ግብፅ በሱዳን ድንበር አቅራቢያ ባካሄዳቸው ዘመቻ 223 ተጠርጣሪዎችን በቁጥጥር ስር ማዋሏን አስታውቃለችም። በሱዳን ድንበር አቅራቢያ በሚገኘው የግብፅ ደቡባዊ ቀጠና ውስጥ በተካሄደ የጸጥታ ማስከበር ዘመቻም በድንበር ተሻጋሪ ወንጀሎችና ህገወጥ የወርቅ ማዕድን ቁፋሮ ላይ የተሰማሩ 136 የውጭ ሀገር ዜጎችን ጨምሮም 223 ተጠርጣሪዎችን በቁጥጥር ስር ማዋሏን የግብፅ መከላከያ ሰራዊት አስታውቋል። የመከላከያ ሰራዊቱ ባወጣው መግለጫ ይህ መጠነ ሰፊ ዘመቻ ያነጣጠረ የጦር መሳሪያና የእጽ ዝውውር፣ ህገወጥ የወርቅ ፍለጋ ላይ በተሰማሩና ህጋዊ ሰነድ በሌላቸው ስደተኞች የተደራጁ ቡድኖች መሸሸጊያ ቦታዎች ላይ መሆኑን ገልጿል። በተያያዘ ዜና ከቀናት በፊት የግብፅ አየር ኃይል በሱዳን ማዕድን ማውጫ ላይ በፈጸመው ድብደባ ሰላማዊ ሰዎች ጉዳት እንደደረሰባቸው መዘገባችን አይዘነጋም። በግብፅና በሱዳን ድንበር አካባቢ በሚገኘው ማዕድን ማውጫ ላይ በተፈጸመ የድሮንና የጀት ጥቃት የሟቾች ቁጥር 4 መድረሱን ራዲዮ ዳባንጋ ዘግቧል። እንደ ዘገባው ይህ ጥቃት ባለፈው ማክሰኞና ሮብ ዕለት በተከታታይ የተከናወነ ሲሆን ኢላማ የተደረጉትም ከግብፅ ድንበር በ20 ኪሎ ሜትር ርቀት ማዕድን በማውጣት ስራ ላይ የነበሩ ሰላማዊ ሰዎች ናቸው። ድብደባ የተከናወነው በሰሜን ምስራቃዊ ሱዳን ሪቨር ናይል ግዛት አል ኦጋይዲትና አል አንሳሪ በተሰኙ ቦታዎች ላይ መሆኑም ታውቋል። ይህ አካባቢ ሃሊቢያ ትሪያንግል ተብሎ የሚጠራ ሲሆን ሁለቱ ሀገራት የይገባኛል ውዝግብ የሚያነሱበት መሆኑ ይታወቃል። አካባቢው በአሁኑ ወቅት በሌተናል ጀነራል አልቡራን የጦር ኃይል ቁጥጥር ስር የሚገኝ መሆኑም ዘገባው አስረድቷል። ከጥቃቱ የተረፉ እማኞችን በምንጭነት የጠቀሰው ዘገባው የግብፅ አየር ኃይል በማዕድን አውጪዎች ላይ ባደረገው ድብደባ ወደ 50 ያህል ሰዎች የቆሰሉ ሲሆን ከእነዚህ ውስጥ 15ቱ እጅና እግራቸው ተቆርጦ አካለ ጎዶሎ መሆናቸው ተገልጿል። ቁስለኞቹ አሁን በሆስፒታል ሕክምና እየተደረገላቸው መሆኑን ጠቅሶ ዘገባው በጽኑ ቆስለው ሕይወታቸው በአስጊ ሁኔታ ላይ የሚገኙ እንዳሉም አስረድቷል። በሌላኛው መረጃችን የፖርት ሱዳን ባለስልጣናት በሱዳን ጦርነት ወቅት የኬሚካል ጦር መሳሪያዎች ጥቅም ላይ ውለዋል በሚል ዳግም እያየለ በመጣው ዓለም አቀፍ ትኩረትና ክስ ምክንያት እያደገ ለመጣ የፖለቲካ የሕግና የዲፕሎማሲ ጫና ተጋልጠዋል። በግጭቱ በተጎዱ አካባቢዎች የተከለከሉ ኬሚካሎች ጥቅም ላይ መዋላቸውን አስመልክቶ ከአፍሪካና ከዓለም አቀፍ የሰብአዊ መብት ተሟጋች ተቋማት መደበኛ ምርመራ እንዲካሄድ ጥሪዎች እየቀረቡ ሲሆን በዋሽንግተን በተመሳሳይ እርምጃዎች እየተወሰዱ መሆናቸውን ሪፖርቶች ያሳያሉ።
በአሜሪካ የሚገኙ ሕግ አውጪዎች ዋሽንግተን ከሱዳን ባለሥልጣናት ጋር ያላትን ግንኙነት ሙሉ በሙሉ ሊቀይሩ የሚችሉ እርምጃዎችን እየመዘኑ ይገኛሉ። ከቀረቡት የውሳኔ ሀሳቦች አንዱ የፖርት ሱዳን አስተዳደር ፖለቲካዊ ቅቡልነትና የሱዳንን ሕዝብ ወካይነት ጥያቄ ውስጥ በማስገባት አሜሪካ ለሱዳን ያላት ዲፕሎማሲያዊ እውቅና እስከ መቀነስ ወይም ሙሉ በሙሉ እስከ ማንሳት የሚደርስ ግምገማ እንዲደረግ የሚጠይቅ ነው። በ37 የአሜሪካ ኮንግረስ አባላት የተደገፈ ሌላኛው የውሳኔ ሀሳብ ደግሞ በጦርነቱ ወቅት በሰላማዊ ዜጎች ላይ የደረሱ መጠነ ሰፊ ጥቃቶችን እና የተከለከሉ የጦር መሳሪያዎች በአጠቃቀምና በዋና ምክንያትነት በማቅረብ በጀነራል አብዱል ፈታህ አል-ቡርሃን የሚመራው የሱዳን ጦር የውጭ አሸባሪ ድርጅት ተብሎ እንዲፈረጅ አበክሮ ይጠይቃል። በሌላ በኩል በጋምቢያ ባንጁል በተካሄደ የአፍሪካ መንግስታዊ ያልሆኑ ድርጅቶች መድረክ ላይ የተሳተፉ አካላት የዓለም አቀፉ የኬሚካል የጦር መሳሪያዎች ክልከላ ድርጅት ክሶቹን የሚያጣራ የቴክኒክ ቡድን ወደ ሱዳን እንዲልክ ጠይቀዋል። የተባበሩት መንግስታት ድርጅት ሂደቱን በበላይነት እንዲቆጣጠርና ሁሉም ተፈላሚ ወገኖች ከዓለም አቀፍ አጣሪ ቡድኖች ጋር ሙሉ በሙሉ እንዲተባበሩ ጥሪ አቅርበዋል። እነዚህ ጥሪዎች የመጡት እንደ አውሮፓውያን አቆጣጠር በ2024 በካርቱም እንዲሁም በጋዚራ በሴናርና በዳርፉር አካባቢዎች የክሎሪን ጋዝን ጨምሮ ተመሳሳይ የተከለከሉ ኬሚካሎች ጥቅም ላይ ውለዋል የሚሉ ሪፖርቶች መውጣታቸውን ተከትሎ ነው። የስካይ ኒውስ አረቢያ ዘገባ እንደሚያመላክተው የዓለም አቀፉ የኬሚካል የጦር መሳሪያዎች ክልከላ ድርጅት ጉዳዩን በቅርበት እየተከታተለ ቢሆንም የመስክ ምርመራ ለማድረግ ግን በስምምነቱ አባል ከሆነችው ሀገር መደበኛ ጥያቄ መቅረብ አለበት ተብሏል። ቻድን ጨምሮ አንዳንድ ሀገራት ምርመራ እንዲካሄድ መደበኛ ጥያቄ ማቅረባቸው ተዘግቧል። የሕግ ባለሙያዎች እንደሚሉት ክሱ የቀረበው ሀገርን እወክላለሁ በሚል ወታደራዊ ተቋም ላይ በመሆኑ ጉዳዩን እጅግ ስሱ ያደርገዋል ተብሏል። የኬሚካል መሳሪያ ጥቅም ላይ መዋሉ በመረጃ ከተረጋገጠም በዓለም አቀፉ የሰብአዊ መብት ሕግ መሰረት የወንጀል ተጠያቂነትና የእዝ ኃላፊነትን ጨምሮ ሰፊ ዓለም አቀፍ የሕግ ሂደቶችን ሊከተል ይችላል ተብለዋል። ለፖርት ሱዳን ባለሥልጣናት አደጋው አሁንም ከጦር ሜዳው ባሻገር እጅግ እየሰፋ መጥተዋል። ከፍተኛ የጦር መኮንኖችን ያነጣጠሩ ተጨማሪ ማዕቀቦች፣ የከፋ የዲፕሎማሲ መገለል እንዲሁም ጠንካራ ማስረጃ ከተገኘ ወደ ዓለም አቀፍ ፍርድ ቤት ሊያመራ የሚችልበት ዕድል ተጋርጦባቸዋል። ይህ ሁኔታ የሱዳን ጦርነት ከውስጥ የስልጣን ሽኩቻነት አልፎ የቅቡልነት የጅምላ ሰብአዊ መብት ጥሰትና የቀጠናዊ ደህንነት ስጋት ሆኖ ወደ አዲስ የዓለም አቀፍ ትኩረት ምዕራፍ መሸጋገሩን ያሳየ ነው ተብሏል። አድማጭ ተመልካቾቻችን ለዛሬ ሰኔ 16 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።